በኤፍሬም የቀለበት ፕሮግራም ሀይሚ ለምን አልተገኘችም? ለምን አልሄደችም? አላየናትም? ምን ተፈጥሮ ነው? ያጎቷ ልጅ አይደለም እንዴ? በጣም ብዙ ጥያቄ የፈጠረባችሁ ሰዎች አላችሁ። ከዛም አልፎ ደግሞ ወደ ሌላ ነገርም ለመቀየር የምታስቡ አንዳንድ ሰዎች አላችሁ። ምንም ነገር የተፈጠረ ነገር የለም፣ ሊፈጠርም አይችልም። በመጀመሪያ ደረጃ የቀለበት ፕሮግራም ያልሄደችበት የራሷን ምክንያት ይኖራታል። የራሷ ፕሮግራም ይኖራታል። ላይመቻት ይችላል። ነገ ደግሞ የእሷ ወደዚች ምድር የመጣችበት ቀን የልደቷ ቀን ነው። ዛሬ በጣም ብዙ ዝግጅት ይኖራታል። ገባችሁ አደለ? ላይመቻት ይችላል። እሷ ባይመቻት ባሏ ተገኝቶ ብሩክ አለማየሁ ፕሮግራሙን፣ ጭፈራውን የእሷንም የእሱንም አብሮ ነው የተወጣው ማለት ነው። ስለዚህ ብዙ ጥያቄ አይፍጠርባችሁ። ወደ ሌላ ነገርም ለመቀየር አጀንዳ ለማምጣት የምትሞክሩ አንዳንድ ሰዎች ደግሞ አደብ ግዙ ማለት ነው። ምክንያት ስለሆነ የምትፈልጉት ሀይሚን ለመናገር ወይም ደግሞ ብሩኬን ለመናገር የሆነ ስበብ አስባብ ስለምትፈልጉ ማለት ነው። እነሱ አንድ ናቸው። ምንም የተፈጠረ ነገር የለም። ስላልተመቻት አልሄደችም። ገባችሁ? ግን በውስጥ መስመር ደግሞ የእህትነቷን የደስታ መገለጫ ደግሞ ደስታዋን ምኞቷን ገልጻለታለች። ገባችሁ አይደለ? ሀይሚዬ ታውቋታላችሁ አይደለም? ለወንድሞቿ ለሌላ ለእኛም የደስታችን ምንጭ ናት፣ የኔ ትንሽዬ ማለት ነው። ነገ ደግሞ የልደቷ ቀን ነው። ሁላችሁም መልካም ምኞታችሁን እንኳን ተወለድሽ፣ እንኳንም ወደዚህ ምድር መጣሽ የኔ ቁጥብ፣ የኔ ጠንካራ፣ የኔ አትበገሬዋ፣ የኔ ጀግና ሴት፣ የኔ የትንሽ ትልቅ፣ የኔ አስተዋይ መቤቴ ነው የምላችሁ። እሷን እኮ በምን ቃል ልግለጻት? የምታስገርመኝ ልጅ ስለሆነች ነው በነገራችን ላይ ማለት ነው። ደግሞ እንደዚህ ስል ደግሞ ሀይሚዬ ጠንካራ ጀግና ስለምትናደዱብኝ አንዳንድ ሰዎች አላቸው። በነገራችን ላይ በጣም ጠንካራ ልጅ ስለሆነች ነው፣ ሁና ስላሳየችን ነው። ገባችሁ አይደለ? ስለዚህ መልካም ምኞታችሁን ግለጹላት ማለት እወዳለሁ። ከዚህ በመቀጠል ደግሞ የሀይሚዬን እና የብሩኬን ቀለበት ፕሮግራም እንጠብቃለን በቅርቡ ማለት ነው። ፋፈሽ በሉ የጨሪቃ ፋሚሊዎች ማለት ነው። የእነሱ ጊዜ አልኳችሁ ምድሪቱ ራሱ የምትበቃ አይመስለኝም። በቃ ታውቃላችሁ፣ ከቲክታክ እስከ ዩቱብ፣ ከዩቱብ እስከ ፌስቡክ ሶሻል ሚዲያው ይነቃነቃል ነው የምላችሁ። በቃ ይነቀነቃል ነው የምላችሁ። ብቻ እግዚአብሔር ለዛ ቀን ያደርሳቸው ያብቃቸው። ይሄ ምኞቴም ጸሎቴም ነው። በመቀጠል ደግሞ ኤፍሬም እንኳን ደስ አለህ፣ እንኳን ለዚህ ክብር አበቃህ። መጨረሻችሁን ያሳምርላችሁ። እንግዲህ ቀለበት ከተደረገ እንግዲህ ሽማግሌ ነው። ከሽማግሌ እንግዲህ ያው መዳር ነው መኳል ነው። ከዛ በኋላ መውለድ ነው ትላላችሁ። እግዚአብሔር ለዛ ክብር ያብቃችሁ። ትዳር እግዚአብሔር የሚወደው ነገር ነው። እግዚአብሔር የሚያረከው ነገር ነው እና ደስ የሚያሰኝ ነገር ነው እና እግዚአብሔር የሚወዳችሁን የምታፈቅሩት የኔ የምትሉትን ሰው ሲሰጣችሁ በደስታ ትኖራላችሁ እና ለእናንተም ደግሞ እግዚአብሔር መርጦ ስለሰጣችሁ ደግሞ እግዚአብሔር ይመስገን። መጨረሻችሁን ያሳምርላችሁ። የጨሪቃዎችን ደግሞ ያቅርብልን ነው የምላችሁ። በቃ የእነሱን ደስታ ለማየት እኔ በጣም ጓጉቻለሁ ማለት ነው ውድ ቤተሰቦቼ እና ዛሬ ሀይሚ ስላልተገኘች የሆነ አጀንዳ የምትፈልጉ አንዳንድ ሰዎች ስላላችሁ አርፋችሁ ተቀመጡ። ምክንያቱም የሆነ ስበብ ስለምትፈልጉ ነው። ሀይሚን ለመናገር ብሩኬንም ሆነ ለመናገር ስበብ ስለምትፈልጉ ማለት ነው። እነሱ አንድ ናቸው። እሺ፣ ስለዚህ ምክንያት እየፈለጋችሁ የሆነ ነገር አትናገሩ። አጀንዳ የሆነ በቃ ቡና ሲጠጣ ሀሜት እንደሚባለው በቃ ትክታክ ላይ ቁጭ ትሉና የሆነ በቃ እንትን ትላላችሁ ማለት ነው፣ ትቦጭቃላችሁ። ስለዚህ እነሱ አንድ ናቸው። ሀሳብ አይግባችሁ። ያው ብትገኝ እኛ በጣም ደስ ይለን ነበረ ብናያት። ናፍቆቷ ትናፍቀናለች ትንሽየዋ ማለት ነው። እና ነገ ግን ፋፈሽ ብለን እንጠብቅሻለን የኔ ቆንጆ። መልካም ልደት ይሁንልሽ። ሻመት ኑሪልኝ የኔ ቆንጆ። በጣም ነው የምወድሽ። እንኳን ተወለድሽ ሀይሚዬ የኔ ቆንጆ። የቀብራራው ንግስት የብሩክ አለማየሁ ባለቤት ወይዘሪት ሃይማኖት ታደሰ እንኳንም ተወለድሽ ማለት እወዳለሁኝ። ከዛ በመቀጠል ደግሞ ይህን ቤት ሰብስክራይብ እያደረጋችሁልኝ ነው። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉኝ። በእናታችሁ ከፍ አድርጉኝ ትንሽ ጎበዞች።
ከፍ 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 አድርጉኝ ቶሎ ቶሎ ማለት ነው። እስኪ 10 ሺህ ባየሁት አይኔ አሁን 100 ሺህ ገብቻለሁ፣ እግዚአብሔር ይመስገን። ስለዚህ አሁንም ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱ ደግሞ በጣም አድርጌ አመሰግናለሁ። ሰብስክራይብ አድርጉ እሺ ቤተሰብ፣ ወዳችኋለሁ። መልካም ጊዜ